የቁም እስረኛ የተደረጉት ጄኔራል እርምጃ ተወሰደባቸው። አስደንጋጭ ጉዳይ ተከስቷል። ጄኔራሉ ላይ የተፈራው ሆኖባቸዋል። ጉዳዩን በተመለከተ ዛሬ ጥብቅ መረጃ ወጥቷል። በቀዳሚነት ታደምጡታላችሁ። የመንግስት አመራሮችና የሥራ ኃላፊዎች ላይ ያነጣጠረው ጥቃት ቀጥሏል። በዚህ ሳምንት ብቻ 2 የመንግስት አመራሮች ተገድለዋል። ከጎንደር እስከ ደብረ ብርሃን፣ ከጋምቤላ እስከ ጎጃም ጥቃቱ የቀጠለ ሲሆን በዚህ ሳምንትም የመንግስት አመራሮች ላይ ያነጣጠሩ ጥቃቶች በስፋት ተፈጽመዋል። እናስደምጣቸዋለን። ብልጽግና ይነኪ የተባሉ ቁልፎችን እየነካካ ነው። በኢትዮጵያ ፖለቲካ ይነኪ የሚባሉትን የህገ መንግስትና ፌዴራሊዝም ጉዳዮች ብልጽግና እየነካካ ሊያፈርሳቸው እየተንቀሳቀሰ ነው። በሀገራዊ ምክክሩ ላይ እነዚህ ጉዳዮች ዋና አጀንዳ መሆናቸው ተነግረዋል። እንመለስበታለን። ሩሲያ በመካከለኛው ምስራቅ ጦርነት ገባችበት ወይ ያስባለ መረጃ ወጥቷል። ኢራን ከባድ የተባለለትን ጥቃት ፈጽማለች። ድርጊቱ ትራምፕን ያስቆጣ ሆኗል። በሌላ በኩል የኢራን መገናኛ ብዙሃን ረቡዕ ዕለት አሜሪካ በፈጸመችው ጥቃት 2 ሰዎች መገደላቸውን እንዲሁም በሆርሙዞች መጥፈንጅ በተቀበረበት የውሃ ክፍል ላይ የሚያልፍ ነዳጅ ጫኝ መርከብ በእሳት መያያዙን ዘግበዋል። ሌላኛው ዘገባችን ነው፣ ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የቁም እስረኛ የተደረጉት ጄኔራል እርምጃ ተወሰደባቸው። አስደንጋጭ ጉዳይ ተከስቷል። ጄኔራሉ ላይ የተፈራው ሆኖባቸዋል። ጉዳዩን በተመለከተ ዛሬ ጥብቅ መረጃ ወጥቷል። የቀድሞው የትግራይ ጊዜያዊ ክልላዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረዳ እርምጃ ተወስዶባቸዋል። ህወሓት ጄኔራሉን በመሰወር እርምጃ ወስዶባቸዋል። እስከ ማክሰኞ ድረስ በመቀሌ አዲ ሐውሲ ክልል ከአሉላ ሆስፒታል በስተደቡብ ምስራቅ ከኑር መስጊድ ጥቂት ብሎኮች ርቆ ገኝ በጥብቅ በሚጠበቅ ግቢ ውስጥ ይኖሩ ነበር። የዩኤምዲ ሚዲያ ምንጮች እንደገለጹት እሳቸው በ2 የጥበቃ ተሽከርካሪዎች ታጅበው ጠዋት ከግቢ ሲወጡና እኩለ ሌሊት ከመሆኑ በፊት ወይም አንዳንዴም ከእኩለ ሌሊት በኋላ ሲመለሱ ዘወትር ይታዩ ነበር። ታደሰ ሰራተኞቻቸውና የደህንነት ሰራተኞቻቸው በያዟቸው 3 ቤቶች ዙሪያ በተለያዩ ቦታዎች ላይ የታጠቁ ወታደሮችና የጥበቃ ኃይሎች በ24 ሰዓት ሙሉ ተሰማርተው ነበር። እንደ ሚዲ ሚዲያ የዓይን እማኞች ገለጻ የታደሰን መኖሪያ ቤት ይጠብቁ የነበሩ የጸጥታ ኃይሎችና ተሽከርካሪዎች ከማክሰኞ ምሽት ጀምሮ ከአካባቢው ተሰውረዋል። የታደሰ ሰራተኞችና የደህንነት ሰራተኞች በአካባቢው የማይገኙ ሲሆን ጄኔራሉ ራሳቸውም አልፎ አልፎ ሲታዩ ከነበረበት ቦታ መጥፋታቸው ተገልጿል። ይህ ክስተት የመጣው ጄኔራሉ የት እንዳሉ የመታወቁ ጉዳይ አሳሳቢነቱ እየጨመረ በመጣበት ወቅት ነው። ቢቢሲ ቀደም ብሎ እንደዘገበው በታደሰ የፕሬዝዳንትነት ዘመን በነበሩበት ተመሳሳይ የኃላፊነት ቦታ ላይ ባገለገሉትና ፍሳ ማንጁስ በመባል በሚታወቁት በጄኔራል ፍሳ ኪዳኑ በሚመራው የትግራይ ሰላምና ጸጥታ ቢሮ የቪአይፒ ደህንነት ክፍል አማካኝነት ሐምሌ 8 ቀን ሊጎበኟቸው መጥተው ከነበሩት የአሜሪካ አምባሳደር ኤርቪን ማሲንጋ ጋር እንዳይገናኙ መከልከላቸው ከተሰማ በኋላ የቤተሰባቸው አባል ስለ ደህንነታቸው ስጋታቸውን ገልጸው ነበር። ታደሰ ወረደ በጠቅላይ ሚኒስትር አብይ አህመድ በሚመራው የፌዴራል መንግስት በድጋሚ በተሾሙ በ2 ሳምንት ባነሰ ጊዜ ውስጥ ሚያዝያ 30 ቀን 2018 ዓ.ም በህወሓት ከፕሬዝዳንትነት ስልጣን ተነስተው ነበር። ከስልጣናቸው መነሳታቸውን ተከትሎ የመጡት ፖለቲካዊ ሁነቶች በህወሓት አመራርና በፌዴራል መንግስት መካከል ያለው እየተቀያየረ የመጣውን ግንኙነትና የታዩት ውጥረቶች ጨምረው በትግራይ ውስጥ ከፍተኛ ውዝግብና ግምገማ መፍጠራቸው እንደቀጠለ ነው። ይህ በእንዲህ እንዳለ የአሜሪካው አምባሳደር ኤርቪን ማሲንጋ ባለፈው ሳምንት ላደረጉት ጉብኝት ማጠቃለያ ዛሬ ወይም ነገ ወደ መቀሌ ይመለሳሉ ተብሎ ይጠበቃል። ይህም በቀድሞ የጊዜው አስተዳደሩ ፕሬዝዳንት ዙሪያ ለሚታዩት አዳዲስ ሁነቶች ተጨማሪ ትኩረትን ሰጥቶታል። ከስልጣን ከመነሳታቸው ጥቂት ቀናት ቀደም ብሎ ሚያዝያ 13 እና 14 ቀን ታደሰ ወረደ ስልጣናቸውን እንዲለቁ የቀረበላቸውን ጥሪ በይፋ ውድቅ አድርገው ነበር። በኢትዮጵያ በተለያዩ ክልሎች በአገልግሎት ሰጪ የጤና ባለሙያዎችና በመንግስት የሥራ ኃላፊዎች ላይ የሚፈጸሙ ድንገተኛ ጥቃቶችና ግድያዎች በከፍተኛ ሁኔታ እየጨመሩ መምጣታቸውን የሚያሳዩ አዳዲስ አሳሳቢ ክስተቶች ተመዝግበዋል። በአማራ ክልል ሰሜን ጎንደር ዞን ጃናሞራ ወረዳ የመሻ ጤና ጣቢያ ባለሙያዎች ላይ እሁድ ዕለት ማንነታቸው በውል ያልታወቁ ታጣቂዎች በፈጸሙት ጥቃት የጤና ጣቢያው ኃላፊ አቶ ጌትነት ምስጋናው ተገድለዋል። በጥቃቱ ሌሎች 2 የጤና ባለሙያዎች በታጣቂዎች በተኮሱት ጥይት ተመተው ከባድ የመቁሰል አደጋ የደረሰ
የደረሰባቸው ሲሆን ለተሻለ ሕክምና ወደ ጎንደር ከተማ መወሰዳቸው ታውቋል። ጥቃቱ የተፈጸመው የጤና ባለሙያዎቹ ወደ ወረዳዋ መቀመጫ መካነ ብርሃን ከተማ በመጓዝ ላይ በነበሩበት ወቅት መሆኑ ተገልጿል። የሰሜን ጎንደር ዞን ጤና መምሪያ የጤና ጣቢያው ኃላፊውን ግድያና የባለሙያዎቹን መቁሰል በማህበራዊ ትስስር ገጹ አረጋግጧል። ይህ ድርጊት በግጭት ቀጠናዎች የህዝብ ህይወት ለማዳን የሚተጉ የሕክምና ባለሙያዎች ላይ የተደቀነውን ከባድ የደህንነት ስጋት ፍንትው አድርጎ የሚያሳይ ሆኗል። በሌላ በኩልም በጋምቤላ ክልል ኢታንግ ልዩ ወረዳ ውስጥ ታጣቂዎች ትናንት በአንድ ተሽከርካሪ ላይ በከፈቱት ተኩስ አንድ የኢታንግ ልዩ ወረዳ አስተዳዳሪ ኃላፊ መገደላቸው ተሰምቷል። ታርፖም ከተባለች ከተማ ወደ ኢታንግ ከተማ ሲጓዝ በነበረ ተሽከርካሪ ላይ በታጣቂዎች በተፈጸመው በዚህ ጥቃት ሌሎች ሁለት የመንግስት ሰራተኞች መቁሰላቸው ታውቋል። ምንም እንኳን በጥቃቱ የተገደሉት ኃላፊ ስምና የጥቃቱ ፈጻሚዎች ማንነት ለጊዜው በይፋ ባይታወቅም ድርጊቱ የመንግስት አስፈጻሚ አካላትና የስራ ኃላፊዎች በነጻነት የመንቀሳቀስ ደህንነታቸው ምን ያህል አደጋ ላይ መውደቁን የሚያረጋግጥ ነው። በተመሳሳይ በደብረ ብርሃን ከተማ ባለፈው ሰኞ አንድ የመንግስት ከፍተኛ የደህንነት አመራር መገደሉ ይታወቃል። በአማራ ክልል በባሶና ወራና ወረዳ የሰላምና ጸጥታ ጽህፈት ቤት ምክትል ኃላፊ የነበሩት አቶ ተስፋዬ ጌታቸው በደብረ ብርሃን ከተማ ለስራ በመንቀሳቀስ ላይ ያሉ ማንነታቸው በውል ባልታወቁ ታጣቂዎች በተተኮሰባቸው ጥይት ህይወታቸው ማለፉ ተዘግቧል። በንጹሃን የጤና ባለሙያዎችና በመንግስት ሰራተኞች ላይ የሚፈጸሙ እነዚህ ተደጋጋሚ ጥቃቶች በአካባቢው ያለውን የህግ ማስከበርና የደህንነት መዋቅር ድክመት የሚያሳዩ ከመሆናቸውም በላይ መሰረታዊ የማህበራዊና የመንግስት አገልግሎቶች ሙሉ በሙሉ እንዳይቋረጡ ከፍተኛ ስጋት ደቅነዋል። ብልጽግና ይነኪ የተባሉ ቁልፎችን እየነካካ ነው። በኢትዮጵያ ፖለቲካ ይነኪ የሚባሉትን የህገ መንግስትና ፌዴራሊዝም ጉዳዮች ብልጽግና እየነካካ ሊያፈርሳቸው እየተንቀሳቀሰ ነው። በሀገራዊ ምክክሩ ላይ እነዚህ ጉዳዮች ዋና አጀንዳ መሆናቸው ተነግሯል። ለምክክር ከቀረቡና ትኩረት ከሳቡ አጀንዳዎች መካከል አንዱ በሆነው የመንግስት አደረጃጀት፣ ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት አጀንዳ ውስጥ የተካተተው የመንግስት አደረጃጀት አስተዳደር ስርዓት አይነት ንዑስ አጀንዳ ለኢትዮጵያ ቀጣይ የመንግስት ስርዓት ሶስት አማራጮችን አስቀምጧል። አህዳዊም፣ ፌዴራላዊና ኮንፌዴራላዊ የሚሉ አማራጮች ለተመካካሪዎች በቀረበው የሀገራዊ ምክክር አጀንዳዎች ውይይት መሪ ጥያቄዎች ሰነድ ላይ የተቀመጡ ሲሆን ተመካካሪዎች ለኢትዮጵያ ይበጃል የሚሉት ሌላ ስርዓት ካለም እንዲያቀርቡ ሰነዱ ይጠይቃል። ተመካካሪዎች የፌዴራል ስርዓትን ምርጫቸው የሚያደርጉ ከሆነ አሁን ያለው የፌዴራል ስርዓት ያለምንም ማሻሻያ ይቀጥላል። አሁን ያለው የፌዴራል ስርዓት ድክመቶቹ ተገምግመው ማሻሻያ ይደረግበት፣ ከብሔር ፌዴራሊዝም ወጣን ወደ ጂኦግራፊያዊ ፌዴራሊዝም ወይም ይበልጥ ማዕከላዊ ወደ ሆነው ስርዓት እንሸጋገር በሚሉ አማራጮች ዙሪያ አስተያየት እንዲሰጡ መጠየቃቸውን ዋዜማ ራዲዮ ዘግቧል። ሶስት የመንግስት አስተዳደር ስርዓቶችም እንደ አማራጭ ቀርበዋል። ፓርላሜንታዊ፣ ፕሬዝዳንታዊና የሁለቱ ስርዓቶች ቅይጥ በአማራጭነት የቀረቡ ስርዓቶች መሆናቸውን ዋዜማ የተመለከተችው ሰነድ ያሳያል። የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመንን በጊዜ መገደብ የሚለውም በአጀንዳው ስር ምክክር የሚደረግበት ንዑስ አጀንዳ ሆኖ ተቀምጧል። ሀገሪቱ የምትመራበት የምርጫ ስርዓት፣ የአብላጫ ድምፅ፣ ተመጣጣኝ የውክልና ስርዓትና ቅይጥ የውክልና ስርዓት የሚሉ አማራጮች ቀርበውለታል። የፖለቲካ ፓርቲዎች አደረጃጀት ጉዳይም ለምክክር የቀረበ ንዑስ አጀንዳ ሲሆን ብሔርን መሰረት ያደረገ የፖለቲካ አደረጃጀት ቀርቶ ወደ ዜጋ ተኮር የፖለቲካ ስርዓት ሽግግር እንዲደረግ በሚጠይቁና የአሁን የፖለቲካ አደረጃጀት የብሔር ብሔረሰቦችን የራስን ዕድል በራስ የመወሰን መብት ማረጋገጥ ስለሆነ ሊነካ አይገባም በሚል ወገኖች መካከል ያለው ልዩነት በምክክር እንዲፈታ በንዑስ አጀንዳው ተጠይቋል። በምክክሩ እየተሳተፉ የሚገኙት ተመካካሪዎች የተለያዩ የማህበረሰብ ክፍሎችን የሚወክሉ ሲሆን አንዳንድ ክልሎች ለተመካካሪዎች ከፍተኛ አበል መክፈላቸውን ዘገባው ጠቁሟል። ለተመካካሪዎች አበል ከከፈሉ ክልሎች መካከል ኦሮሚያ፣ ሶማሌ፣ ሲዳማና አፋር ክልሎች የሚጠቀሱ ሲሆን ለትራንስፖርት በሚል የተከፈለው አበል ከ5000 እስከ 80000 ብር የሚደርስ መሆኑን የወጣው መረጃ ያመለክታል። ለአብዛኛው የሶማሌ ክልል ተሳታፊዎች የ80000 ብር የአበል ክፍያ እንደተፈጸመላቸው የገለጹት ምንጮች ክፍያው የተፈጸመው ኮሚሽኑ ሁሉንም የተሳታፊዎች ወጪ እንደሚሸፍን ባሳወቀበት ሁኔታ ውስጥ ነው ብለዋል። ለሲዳማ ክልል ተመካካሪዎች 5000፣ ከኦሮሚያ ክልል አንዳንድ አካባቢዎች ለተወከሉ ተመካካሪዎች 9000 ብር፣ ለአፋር ክልል ተመካካሪዎች ደግሞ እስከ 10000 ብር የሚደርስ ክፍያ መፈጸሙንም ዘገባው አመላክቷል።
በሲአይኤ ተቋማት ላይ የተፈጸሙት የኢራን ጥቃቶች ሩሲያ እጅ አለበት የሚሉ ጥያቄዎችን አስነሳም። በፋርስ ባህረ ሰላጤ በሚገኙ የሲአይኤ ተቋማት ላይ የተፈጸሙት የኢራን የድሮን ጥቃቶች ሩሲያ ለጥቃቱ የሚሆኑ የኢላማ መረጃዎችን ወይንም የላቁ የድሮን ቴክኖሎጂዎችን በመስጠት አግሳ እንደሆነ ለማረጋገጥ የአሜሪካ የደህንነት ተንታኞች ምርመራ እንዲጀምሩ ማድረጉን የአሜሪካ ደህንነት ጉዳዮችን የሚያውቁ 4 ሰዎች ገልጸዋል። ስማቸው እንዳይጠቀስ የጠየቁ እነዚህ ሰዎች እንደተናገሩት ከሆነ የአሜሪካ የደህንነት ባለስልጣናት በሲአይኤ ተቋማት ላይ በተፈጸሙት ጥቃቶች ላይ የሩሲያ እጅ ስለመኖሩ እስካሁን አጠቃላይ ድምዳሜ ላይ አልደረሱም። ነገር ግን የጥቃቶቹን ውጤታማነትና ግልጽ ትክክለኝነት እንዲሁም ሩሲያ ለኢራን የምታደርገውን ሰፊ ቴክኒካዊ ድጋፍ እንደ ምስክርነት ጠቅሰዋል። ሩሲያ በባህረ ሰላጤው ቀጠና በሚገኙ የአሜሪካ ኢላማዎች ላይ ኢራን ለምታካሄዳቸው ጥቃቶች የኢላማ መረጃዎችንና ሌሎችንም ድጋፎች ማድረጓን ሮይተርስና ሌሎች መገናኛ ብዙሃን የዘገቡ ሲሆን የአሜሪካ ባለስልጣናትም ያመኑበት ጉዳይ ነው። ነገር ግን የደህንነት ተቋማቱ በሲአይኤ ተቋማት ጥቃት ላይ የሩሲያን እጅ አስመልክቶ እያካሄዱት ያለው ምርመራ ቀደም ሲል ይፋ አልተደረገም ነበር። በመጋቢት ወር ቢያንስ 2 የሲአይኤ ተቋማት ጥቃት እንደተፈጸመባቸው ሮይተርስ እና ሌሎች መገናኛ ብዙሃን ዘግበዋል። በሌላ በኩል የኢራን መገናኛ ብዙሃን ረቡዕ ዕለት አሜሪካ በፈጸመችው ጥቃት 2 ሰዎች መገደላቸውን እንዲሁም በሆርሙዝ ወሽመጥ ፈንጅ በተቀበረበት የውሃ ክፍል ላይ የሚያልፍ ነዳጅ ጫኝ መርከብ በእሳት መያያዙን ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ወሽመጥ ላይ የሚያልፉ መርከቦች ላይ ጥቃት መፈጸሟን ከቀጠለች ድልድዮቿን ወይንም የኃይል ማመንጫዎቿን እንደሚያወድሙ ዝተው ሁቲዎች የቀይ ባህርን የሚዘጉ ከሆነ ደግሞ እርምጃ እንደሚወስዱ አስጠንቅቀዋል። ሁቲዎች ያሉት እውነት መሆኑ ከተረጋገጠ በኢራን የሚደገፈው ቡድን በሳውዲ አረቢያ ላይ የባህር ላይ እንቅስቃሴ ገደብ ከጣለ በኋላ የተፈጸመ የመጀመሪያው ጥቃት ነው የሚሆነው። በሁቲዎች ጥቃት የተፈጸመባቸው መርከቦቹ ስም ኢንሴሊያና ላይላ እንደሚባሉ ቢጠቅሱም ላይላ ላይ የተፈጸመው ጥቃት አልተረጋገጠም። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሬ መርከቦቹ የተጣለባቸውን እገዳ በመጣሳቸው በድሮንና በሚሳኤል ጥቃት እንደተፈጸመባቸው አስታውቀዋል። የሳውዲ ፕሬስ ኤጀንሲ በበኩሉ ሐሙስ ዕለት ኢንሴሊያ የተባለችው መርከብ በቀይ ባህር ላይ እየቀዘፈች ሳለ ጥቃት እንደተፈጸመባትና እሳት ተነስቶ እንደነበር ዘግቧል። በሀገሪቱ ትራንስፖርት ባለስልጣን መስሪያ ቤት ውስጥ ያሉ ስማቸው ያልተጠቀሱ ምንጭ ጥቃቱ ዓለም አቀፍ ሕግን የጣሰ ነው ማለታቸው ተጠቅሷል። የመርከቧ ሁሉም ሰራተኞች ደህንነታቸው ተጠበቀ መሆኑን ጨምሮ የዜና ኤጀንሲው በዘገባው ላይ አስታውቋል። የዩኬ ባህር ትራንስፖርትና ንግድ ባለስልጣን በበኩሉ የሳውዲ ነዳጅ ጫኝ መርከብ ምንነቱ ያልታወቀ ተወንጫፊ እንደምታት አስታውቋል። ሰኞ ዕለት የሁቲ ታጣቂዎች የባህር ላይ ትራንስፖርት እገዳ የጣሉ ሲሆን የመገናኛ ብዙሃን ባለስልጣን ደግሞ በቀይ ባህር ደቡባዊ መግቢያ ላይ የሚገኘውን ባብ ኤል ማንደብን ለሳውዲ መርከቦች ዝግ ሊያደርግ መሆኑን ዘግበዋል።